ሰላም ተማሪዎች፣ ይህ የስምንተኛ ክፍል የ2017 የሂሳብ ሞዴል ጥያቄ መልስ ነው። 20 ጥያቄዎችን በዚህ ፓርት እንሰራለን። በሁለት ፓርት ነው የሚጨርስላችሁ። ቴሌግራም ላይ የተላከልን በጣም ቤዚክ እና አሪፍ ጥያቄ ስለሆነ ለመስራት ወደድን ማለት ነው። ስለዚህ አብረን ጥያቄዎችን እንስራ። አንደኛ ጥያቄ which one of the following number is both perfect square and perfect cube number ይላል። ከዚህ በፊት ያየናቸው ቁጥሮች አሉ። 64 ምንድን ነው ብለናል? ፐርፌክት ስኩዌር እና ፐርፌክት ኪው ነው። ምክንያቱም ፐርፌክት ስኩዌር ለምን አልነው? 8 ስኩዌር ብለን መጻፍ ስለምንችል፣ 64 ደግሞ ፐርፌክት ኪው የሆነው ኦር ኪውድ ብለን መጻፍ ስለምንችል ማለት ነው። ሌላው ያየነው 729 ነው። 729 ፐርፌክት ስኩዌር እና ፐርፌክት ኪው ነው። ለምን? 27 ስኩዌር ወይም ደግሞ 9 ኪውድ ብለን መጻፍ ስለምንችል ማለት ነው። እነዚህን ከያዛችሁ በኋላ ለምሳሌ 1/64 ቢላችሁ ምን ይሆናል ማለት ነው? ፐርፌክት ስኩዌር እና ፐርፌክት ኪዩብ ይሆናል ማለት ነው። ይህም በተመሳሳይ 1/729 ብትባሉ ምን ይሆናል? ቦዝ ፐርፌክት ስኩዌር ኤንድ ፐርፌክት ኪዩብ ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። በሎንግ ሜትድ መስራት ትችላላችሁ። ለምሳሌ 625ን በፋክተር 3 መስራት እንችላለን። 625 አድርገን እንጽፋለን። ከዛ በኋላ በስንት እናካፍለው? በ5። እንደዚህ በጣም ሎንግ ቁጥር ከሆነ እንደዚህ አድርጋችሁ ትጽፋላችሁ ብቻውን ማለት ነው። ለ5 ታካፍላላችሁ። 6 ሲካፈል ለ5 አንድ ጊዜ 1 በ5 5 12 ይሆናል። 12 ሲካፈል ለ5 ሁለት ጊዜ 2 በ5 10 ዘን 2 25 25 ለ5 125 ይሆናል ማለት ነው። ዘን እንደገና በ5 ስንት ይሆናል? 25 ይሆናል። እንደገና ይሄ በ5 ታካፍሉት 5። ስለዚህ አሁን ይሄ ምንድን ነው የሚሆነው? 625 ማለት ምን ይሆናል ማለት ነው? 25 ስኩዌር ይሆናል ማለት ነው። ስለዚህ ፐርፌክት ኪው አልሆነም ማለት ነው። ፐርፌክት ኪው ለመሆን እነዚህ ግሩፕ ያደረግናቸው ስንት መሆን አለባቸው? 3 መሆን አለባቸው። እዚህ ጋር ግን ግሩፕ ስናደርገው ስንት ነው ያሉት? 2። ይሄ አንደኛው መንገድ ነው። ሌላኛው መንገድ ግን እነዚህን አንዳንድ ቁጥሮችን ብትሸመድዷቸው የተሻለ ነው። 64 ፐርፌክት ስኩዌር እና ፐርፌክት ኪው እንደሆነ 729ም ፐርፌክት ስኩዌር እና ፐርፌክት ኪው እንደሆነ ማለት ነው። ከዛ በኋላ 1/, ተብሎ ሲጻፍም ፐርፌክት ስኩዌር እና ፐርፌክት ኪዩብ ይሆናል ማለት ነው። ይሄን አንድ ትይዛላችሁ። ሁለተኛ ጥያቄ a/b is rational number a less than b ቢሆን ነው። a/b አለ። a ከb ካነሰ ምንድነው ሊሆን የሚችለው? a/b it is ምንድነው የሚሆነው? ፕሮፐር ፍራክሽን ይሆናል ማለት ነው። ለምሳሌ አሁን 2/3 ብንል 2 ከ3 ምን ትላለች? ታንሳለች። ስለዚህ ምን ይሆናል ማለት ነው? ፕሮፐር ፍራክሽን ይሆናል ማለት ነው። ኢምፕሮፐር ማለት ደግሞ a ግሬተር ዛን b ሲሆን ነው። እዚህ ጋር ልጻፍላችሁ። a ግሬተር ዛን b ከሆነ ምን ይሆናል? ኢምፕሮፐር። ያ ማለት ለምሳሌ 5/2 ቢባል ምን ይሆናል? ኢምፕሮፐር ይሆናል ማለት ነው። ሚክስድ ፍራክሽን የምንለው ደግሞ ለምሳሌ ኢንቲጀር n ብትኖር a/b ይሆንና ይሄ a/b ምን መሆን አለበት? ፕሮፐር መሆን አለበት። ያ ማለት a should be less than b መሆን አለበት። ለምሳሌ አሁን 2 ሙሉ 4/3 ቢባል ይሄ አሁን ሚክስድ ነው ማለት አንችልም። ሚክስድ ለመባል ይችኛዋ ምን መሆን አለባት? የግዴታ ፕሮፐር ፍራክሽን መሆን አለባት ማለት ነው። ስለዚህ ይህንን ነገር በደንብ ማወቅ ይኖርባቸዋል። ሶስተኛው which one of the following number is perfect cube number? perfect cube number የሆነ የትኛው ነው? ዴሲማል በሚሆንበት ጊዜ መጀመሪያ ወደ ፍራክሽን መቀየር ይኖርባቸዋል። ለምሳሌ ይሄ ምን ይሆናል? 8/, ምን ይሆናል? 100 አይደል? 8 ማለት 2 ኪዩድ ነው ኦቨር 100 ማለት ደግሞ 10 ስኩዌር ነው። ስለዚህ አሁን ይሄ ፐርፌክት ኪዩብ አይሆንም ማለት ነው። ይሄኛውን ደግሞ ስታዩት ምን ይሆናል? 27/1000 ይሆናል። ያ ማለት 27 ማለት 3 ኪዩድ ነው ኦቨር 1000 ማለት ደግሞ ምንድን ነው? 10 ኪዩድ ነው። ያ ማለት በሌላ አባባል 3/10 ዘ ፓወር ኦፍ 3 ማድረግ እንችላለን። ስለዚህ ይሄኛው ምን ይሆናል? ፐርፌክት ኪዩብ ይሆናል ማለት ነው። የ64ን መስራት ትችላላችሁ። 64/100 በቃ ከሆነ ሲጀመር ምን አይሆንም? ፐርፌክት ኪዩብ አይሆንም ማለት ነው። መቃለል የሚችል ካለ ብቻ አይታችሁ ነው ጀስት ዲሳይድ የምታደርጉት እንጂ ኦቨር 100 አሁን ምንም ሊሆን አይችልም። ይሄኛው በተመሳሳይ ምንድነው 81/100 ነው የሚሆነው። ይሄም ምን ሊሆን አይችልም? ፐርፌክት ኪዩብ ሊሆን አይችልም ማለት ነው። ፐርፌክት ኪዩብ ለመሆን ማች አስ ፖሲብል ምን መሆን አለበት? መልቲፕል ኦፍ 3 መሆን አለባቸው ዜሮዎች። 3 0 ካለው 6 0 ካለው 9 0 ካለው ኢት ካን ቢ ማለት ነው። እነዚህን በደንብ ያዟቸው። እዚህ ጋር ግን እንዳልኳችሁ ያው ጥንቃቄ ያስፈልጋል። ለምሳሌ አሁን እንደዚህ ቢጻፍ 80/, ብዬ ጀስት አንዷን ዜሮ ማጥፋት እንድችል አድርጌ ማለት ነው 10,000 ባደርግ አሁን ይሄንን ፐርፌክት ኪዩብ ነው ወይስ አይደለም ቢባል መጀመሪያ የተወሰነ ስቴፕ ማቃለል አለባችሁ እንጂ አሁን እዚህ ጋር 4 ስለሆኑ ፐርፌክት ኪዩብ አይደለም ማለት አትችሉም። ስለዚህ እቺን በዚህ ሳጠፋት አሁን ፐርፌክት ኪዩብ ይሆናል ማለት ነው። 8 ማለት 2 ኪዩብድ ነው።
1000 ማለት 10 ኪዩብድ ነው። ስለዚህ ይሆናል ማለት ነው። ስለዚህ እነዚህን ሜቶዶች መያዝ ይኖርባችኋል። አራተኛ በጣም ቀላል ነው። which one of the following rational number is greatest የሆነ ከነዚህ ውስጥ የትኛው ነው? ማይነስ 0 ዜሮ ምንድናት ይላል መጽሐፉ ላይ። ዜሮ ከሁሉም ኔጌቲቭ ቁጥሮች ምንድነች? ትልቅ ነች ወይም ደግሞ ግሬተስት ነች። ከሁሉም ኔጌቲቭ ቁጥሮች ከፖዚቲቭ ቁጥሮች ደግሞ ምንድናት? ትንሿ ነች። ዜሮ is the smallest number from positive ራሽናል ነምበር ማለት ነው። ከኔጌቲቭ ራሽናል ነምበሮች ደግሞ ምንድናት? ግሬተር ነች ማለት ነው። ስለዚህ እችኛዋን በደንብ መያዝ ትችላላችሁ። ፕላስ ደግሞ ነምበር ላይን ላይ ምንድነው ያለው? ዜሮ እዚህ ጋር ካለች ወደ ቀኝ ያለው ኦልዌይስ ምንድነው? ይበልጣል አይደል? በግራ በኩል ያለው ያንሳል። ለምሳሌ አሁን እዚህ ጋር -1000 ቢኖር እና እዚህ ጋር -1 ብትኖር በግራ በኩል ያለ ማን ነው? -1000 ስለዚህ ያንሳል ማለት ነው። ስለዚህ ከነዚህ ውስጥ አሁን ግሬተስት የሆነችዋ ማናት? 0 ትሆናለች ማለት ነው። አምስተኛ ደግሞ ምንድነው የሚለን? when x an element of rational number which one of the following is the solution set for x + 4 over 7 plus እንደዚህ ተሰጣል። እነዚህን ጥያቄዎች በሚሰሩበት ጊዜ ምንድነው 7 እና 14 የጋራ አካፋይ አላቸው ወይስ የላቸውም የሚለውን መለየት። አሁን እዚህ ጋር አላቸው አይደል? 14 ሲካፈል ለ7 2 ወይም 7ን በስንት ባበዛው ነው 14 የሰጠኝ? በ2 ስለዚህ እነዚህም ሁሉንም በምናበዛዋለን በ2 ስለዚህ ሲባዛ እንደዚህ አድርገን 2 ኦቨር 2 እናደርጋለን ማለት ነው። 2 ሲባዛ በx ምን ይሆናል? 2x ይሆናል። ሲደመር 2 ሲባዛ በ4 8 ኦቨር 2 ሲባዛ 7 14 ሲደመር እንልና x + 9 ኦቨር 14 እኩል ነው 10 እንላለን ማለት ነው። አሁን ዲኖሚኔተሩ ተመሳሳይ ስለሆነ አንዱን መውሰድ እንችላለን። 14 እንወስዳለን። ዘን 2x ሲደመር x ስንት ይሆናል? 3x ይሆናል። ፕላስ 8 ሲደመር 9 17 እኩል ነው 10 ዘን ኦቨር 1 አድርጋችሁ ምንድነው የምታደርጉት? ክሪስ ክሮስ እናደርጋለን። ሶ ምን ይሆናል? 3x ሲደመር 17 እኩል ነው 140 ይሆናል ማለት ነው። ስለዚህ 3x ማለት ምን ይሆናል ማለት ነው? 140 ሲቀነስ 17 ይሆናል። ዘን 3x ማለት ይሄን ስትቀንሱት 10 ሲቀነስ 7 ስንት ይሆናል? 3 ይሆናል። እቺ 4 የነበረችዋ ስላበደረች ስንት ሆናለች? 3 ሲቀነስ 1 2 ከዛ 1 ትወርዳለች። ስለዚህ ለ3 ታካፍሉታላችሁ። ዘን x ምን ይሆናል ማለት ነው? 123 ኦቨር 3 ይሆናል ማለት ነው። ስለዚህ መልሳችን a ይሆናል ማለት ነው። 123 ኦቨር 3 አሁን ይሄ ኢን ዘ ሴት ኦፍ ምን ስለተባለ ነው? ኢን ዘ ሴት ኦፍ ራሽናል ነምበር ስለተባለ ማለት ነው። ኢን ዘ ሴት ኦፍ ሆል ነምበር ወይም ኢንቲጀር ወይም ደግሞ ናቹራል ነምበር ቢሆን ሶሉሽን አይኖረውም ማለት ነው። ስለዚህ እቺኛዋን መያዝ ይኖርባችኋል። ስድስተኛ which one of the following is true ነው የሚለን። ትሩ የሆነ የትኛው ነው? አሁን እዚህ ጋር ብዙ ተማሪ ወደ ዴሲማል ነው የሚቀይረው። 1 ለ2 ያካፍላል፣ 3 ለ5፣ 7 ለ10 ይቻላል። ቀላል ነው። እንደዛም ቢሰራ ይሄ ቁጥሩ ቀላል ቁጥር ነው። ወይም ደግሞ የ2 የ5 እና የ10 ኤልሲኤም ትፈልጋላችሁ፣ ሊስት ኮመን መልቲፕል። ለምሳሌ 2ን በ5 ብታበዙት 10 ይሆናል፣ 5ን በ2 ብታበዙት 10 ይሆናል። ያ ማለት ዲኖሚኔተሩን ተመሳሳይ ማድረግ ማለት ነው። ስለዚህ እቺኛዋን በስንት እናበዛለን? በ5 ኦቨር 5 እናበዛለን። እቺኛዋን ደግሞ በ2 ኦቨር 2 እናበዛለን። ስለዚህ 5 ሲባዛ በ1 5 ኦቨር 10 ይሆናል ሌዛን 3 ሲባዛ 2 6 6 ኦቨር 10 ሌዛን 7 ኦቨር 10 ስለዚህ ይሄኛው ትሩ ይሆናል ማለት ነው። 1 ለ2 ታካፍሉ ተመሳሳይ 0.5 ይሆናል። 3 ሲካፈል ለ5 0.6 7 ሲካፈል ለ10 0.7 ስለዚህ 0.5 ያንሳል ከ0.6 ያንሳል ከ0.7 ትሩ ነው ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። ዲኖሚኔተሩን አይታችሁ የሆነ በቀላል ቁጥር ስታብዙት የምታገኙት ከሆነ ዲኖሚኔተሩን ተመሳሳይ ለማድረግ ትሞክሩ፣ የተሻለ ነው። ግን እንደዛ የሚከብዳችሁ ከሆነ ወደ ዴሲማል መቀየር ማለት ነው። which one of the following number is odd perfect q? አሁን ይሄን ኦድ የምትለዋን ያወቀ ብቻ መመለስ ይችላል። ኦድ የምንላቸው ምን አይነት ቁጥሮችን ነው? ለምሳሌ የመጨረሻው 1 3 5 9 እና 7 እነዚህ ካሉ ምን እንለዋለን? ኦድ እንለዋለን። ስለዚህ ኦድ ፐርፌክት ኪው የሆነ የትኛው ነው? ይሄ ሲጀመር ኢቭን ነው፣ አንመርጠውም። ይሄም ኢቭን ነው፣ የመጨረሻው 2 ስለሆነ፣ ይሄ 0 ስለሆነ ኢቭን ነው። ስለዚህ ትክክለኛው ይሄ ይሆናል ማለት ነው። ይሄኛው ኦድ ፐርፌክት ኪው ነው። በፊትም ሰርተናል። 729 ምንድነው ብለናል? ፐርፌክት ኪዩብ እና ፐርፌክት ስኩዌር ነው ብለናል። ስለዚህ ይሆናል መልሳችን ማለት ነው። ስምንተኛ ጥያቄ ምንድነው የሚለን? ኢፍ ይለናል 8.92 ስኩዌር ቢ ቢሆን ዘን 0.892 ስኩዌር ምን ይሆናል? በጣም ቀላል ነው። እነዚህ አይነት ጥያቄዎችን ስትሰሩ ያላችሁ አማራጭ ምንድነው? ይቺኛዋን ወደዚህ ቁጥር መቀየር።
አሁን 8.92 ብዬ ለመቀየር ምንድነው የማደርገው? 8.92 ኦቨር አድርጌ ለስንት ነው የማካፍለው? ለ10። ብዙ ጊዜ ከዜሮ ያነሰ ከሆነ ወደዚህኛው ስትቀይሩ ማካፈል ነው። አንዳንዴ ደግሞ የሚባዛ አለ። እዚህ ጋር እናየዋለን ይሄኛውን ማለት ነው። ስለዚህ አሁን ይሄ ስኩዌር አደርጋለሁ ማለት ነው። 0.892 ማለት በሌላ አባባል 8.92 ኦቨር 10 ስኩዌር ማለት ነው። ይህን ላይ ሳካፍለው 0.892 ስለሚሰጠን ተመሳሳይ ለማድረግ መሞከር ነው። ሶ ይህን ደግሞ የብቻ መጻፍ እንችላለን። 8.92 ስኩዌር ኦቨር እናደርግና 10 ስኩዌር እናደርጋለን። ይሄኛው ማለት ምንድነው? እዚህ ጋር ቢ ነው ተብለናል። ስለዚህ ቢ ኦቨር እንልና 10 ስኩዌር ሲሆን ስንት ነው? 100። ስለዚህ ቢ ኦቨር 100 ይሄ ይሆናል መልሳችን ማለት ነው። ዘጠነኛ ጥያቄ በጣም ቀላል ነው። ኤሪያ ኦፍ ስኩዌር ምንድን ነው? መጀመሪያ ፎርሙላዋን እስኪ ንገሩ። ኤሪያ ኦፍ ስኩዌር ምንድነው? ኤስ ስኩዌር ነው ወይም ኤል ስኩዌር ልንለው እንችላለን፣ ወይም ሌንግስ ታይምስ ሌንግስ። ምክንያቱም ስኩዌር ሁሉም ሳይዶች እኩል ስለሆነ ማለት ነው። ስለዚህ ኤሪያ ከተሰጠ እና ሳይዱ ከተጠየቀ ምኑን ፈልጉ ማለት ነው? ስኩዌር ሩቱን ፈልጉ ማለት ነው። ግን እናንተ ስማርት ስትሆኑ ምንድነው የምታደርጉት? የተሰጣችሁን ቁጥር ራሱን በራሱ ማባዛት። ለምሳሌ 35 ሲባዛ በ35 ስንት ይሆናል? 25 ሲባዛ በ25፣ 5 ሲባዛ በ5 ይሄ ጭራሽ አይሆንም አይደል? 95 ሲባዛ በ95 ይሄም አይሆንም። ለምን? 90 ሲባዛ በ90 ራሱ ከዚህኛው ስለሚበልጥ ማለት ነው። 9 በ9 81 ከዛ 2 ዜሮ ሲጨምሩት ይሄ ይሆናል። ስለዚህ ይሄም አይሆንም። 25 በፊትም ሰርተናል 625 ነው የሚሰጠን። ስለዚህ ይሄ አይሆንም። ስለዚህ መልሳችን ይሄ ይሆናል ማለት ነው። ገብቷችኋል? ይሄን ብትይዙት ነው ለእኔ ሪኮመንድ ማድረጋችሁ ታይምም እንዲበቃችሁ ማለት ነው። 1225 ሜትር ስኩዌር የሚሰጠኝ ማንን በማንባበዘው ነው? ኦልሬዲ 4 ቁጥር ተሰጧቸዋል። ከአራቱ መምረጥ አይሻልም? ስኩዌር ሩት ከመፈለግ ወይም ፋክተር ትሪ ከመጠቀም የትኛው ይሻላል? አይዶን ነው። ለእኔ ጀስት ምርጫ ስለሆነ ወርክአውት ቢሆን ግዴታ ነው ሰርታችሁ ሳይድ ሌንግዙ ይሄ ነው ማለት አለባችሁ። ግን እንደዚህ ኖርማል ከሆነ ጀስት አራቱን ቁጥሮች ቼክ ማድረግ ማለት ነው። ቼክ ስታደርጉ ደግሞ ታገኙታላችሁ። አሁን 5 ስኩዌር ሲሆን አይሆንም፣ 25 ስኩዌር ሲሆን አይሆንም። ኢቭን ሌላ ቁጥር ለምሳሌ 36 ቢሆን አይሆንም። የግዴታ 5 እንዲመጣ የመጨረሻው ስንት መሆን አለበት? 5 መሆን አለበት። ስለዚህ በዚህ መንገድ መስራት ትችላላችሁ። በአሰራር እንፈልጋለን ካላችሁ ጀስት ፋክተር ትሪ ተጠቅመሙና ስሩት። ይሄኛውን አልሰራላችሁም። በ5 እያካፈላችሁ ከዛ ግሩፕ አድርጋችሁ መስራት ትችላላችሁ። ግን I will not recommend this one። 10ኛ ጥያቄ እዚህ ጋር ከሰራ ነው ጋር የተወሰነ ይገናኛል። ግን አንድ ስቴፕ ደግሞ ሌላ የምንጠቀማት አለች እዚች ጋር። አሁን እዚህ ጋር ምንድነው የተሰጠን? 8.57 ስኩዌር ማለት 73.44 ቢሆን የስኩዌር ሩት ኦፍ 7344 ስንት ይሆናል ነው። ስለዚህ ይህንን ለመስራት ምንድነው የምናደርገው? መጀመሪያ ቦት ሳይድ ስኩዌር ሩት ውስጥ እናስገባለን። ይህንንም ስኩዌር ሩት ውስጥ እናስገባለን። እቺ ስኩዌሯ እቺን ስኩዌር ሩቷን ታጠፋትና ምን ይሆናል? ስኩዌር ሩት ኦፍ 73.44 ማለት 8.57 ይሆናል ማለት ነው። ዘን ይሄን ካገኘን በኋላ 7344 ማለት ምን ማለት ነው? አሁን ይሄንን ወደዚህ መጻፍ አልችልም። ይሄ ማለት እንደዚህ ነው ብዬ ብጽፍ ልክ ነኝ አይደለሁም? 73.44 ሲባዛ በመቶ ብዬ ብጽፈው ልክ ነኝ አይደለሁም? ልክ ነኝ አይደል? ይሄን ብታባዙት ራሱን ይሰጠኛል። ከዛ ስኩዌር ሩት ላይ ደግሞ ማባዛትና ማካፈል ከሆነ የብቻ መጻፍ ይቻላል። ስለዚህ ስኩዌር ሩት ኦፍ አደርጋለሁ 73.44 ሲባዛ ስኩዌር ሩት ኦፍ 100። የዚህኛው ኦልሬዲ ተሰጥቶናል። እዚች ጋር ያገኘና 8.57 አለ። 100 ከስኩዌር ሩት ሲወጣ ስንት ይሆናል? 10። ስለዚህ 10 ሲባዛ በ8.57 ስንት ይሆናል? 85.7 ይሆናል ማለት ነው። ይሄኛው ጀስት ለፕራክቲስ እንዲጠቅማችሁ አሁን ይሄ ማባዛት ነው። ማካፈል እንዲሆን አድርጌ ደግሞ ልስጣችሁ። ለምሳሌ አሁን ስኩዌር ሩት ኦፍ 0.7344 ቢሆን የዚህ ስኩዌር ሩት ስንት ይሆናል? ስለዚህ ይሄኛውን ለስንት እናካፍላለን ማለት ነው? ለ10 እናካፍላለን ማለት ነው። የዚህኛውን ደግሞ ስትሰሩ 0.7344 ነው የተባለ። ምንድን ያደረገው ይሄኛውን? አሁን ይሄን የተሰጠንን ለስንት አካፍሎታል? ለ100 አካፍሎታል አይደል? 73.44 ለ100 ሲያካፍለው ስንት ይሆናል? 0.7344። ስለዚህ ይሄኛውን ለስንት ማካፈል አለባችሁ? ለ10 ማካፈል አለባችሁ ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። 11ኛ 5 times a certain number is decreased by 2 times the number is less than 12. What are the possible value of this number in the domain of whole number? ዶሜናችን አሁን ምንድነው?
ሆል ነምበር ነው። ስለዚህ ሆል ነምበር ስለሆነ ይሄኛውን ሪሙቭ እናደርገዋለን። እነዚህ ሊሆኑ ይችላሉ ቼክ እናደርጋለን። ኢን ዘ ሴት ኦፍ ናቹራል ነምበር ቢል ደግሞ ይሄ የሚጠፋ ነበረ ማለት ነው። ሶ ምንድነው የምታደርጉት? አሁን ይሄንን ወደ አልጀብሪክ ወይም ማትማቲካል ኤክስፕሬሽን ስንቀይረው 5 ታይምስ a certain number 5x minus 2 times decreased by ስለተባለ ማለት ነው 2 times a number ያ ማለት 2x less than ያንሳል ነው የምትጠቀሙ። less than or equals to እንዳትሉ less than ስንት 12 5x minus 2x ስንት ነው? 3x less than 12 ለ3 ለ3 ታካፍሉት x less than 4 ስለዚህ in the set of whole number ከተባለ ከዜሮ እንጀምራለን 1 2 3 ያ ማለት ማንን አይጨምርም? አራትን አይጨምርም። ሌላኛው አጻጻፍ አይነት እንደዚህ አይነት አጻጻፍ አለ። 0 ይልና ከዛ እቺኛዋን 4 ብሎ ምን ያደርጋል? እንደዚህ ያደርጋታል። ወይም 0 ብሎ እቺ ይጨምራል ማለት ነው። 3 እንደዚህ እቺን ታውቃላችሁ። እንደዚህ ከሆነ አይጨምርም ነው። እንደዚህ ከሆነ ይጨምራል። ክሎዝድ ብራኬት እና ኦፕን ብራኬት ይባላሉ። if ይለናል the volume of cube is 1/8 ሜትር ኪዩብ ቢሆን then find the length of cube። አሁን የሬክታንጉላር ፕሪዝም ቮሊዩም ምንድነው? ቮሊዩም ምንድነው? ሌንግዝ ታይምስ ዊድዝ ታይምስ ሃይት። ኪዩብ ከሆነ ደግሞ ሌንግዙ ዊድዙ እና ሃይት እኩል ስለሆኑ ሌንግዝ ታይምስ ሌንግዝ። ይሄኛው ልክ ለኤሪያ ኦፍ ስኬል እንደሰራ ነው የምትሰሩት። ሞር እሱ የተሻለ ነው። ስለዚህ 1.2 የሚለውን ቼክ ታደርጋላችሁ። 1.2 ሲባዛ በ1.2 ሲባዛ በ1.2 ስለዚህ ይሄን ስታበዙት 1 ታይምስ 1 ታይምስ 1 ታይምስ 1 ይሆናል ኦቨር 2 በ2 4 4 በ2 8 1 8ኛ ይሰጠናል። ስለዚህ መልሱ ይሆናል ማለት ነው። ይሄኛውን አሁን ቼክ ብታደርጉ ምንድነው 2/3 ሲባዛ በ2 3ኛ ሲባዛ በ2 3ኛ 2 በ2 4 4 በ2 8 ኦቨር 3 በ3 9 ሲባዛ 3 27 ይሄን አይሰጠንም ማለት ነው። አሁን ግን እዚህ ጋር volume of the cube is 8/27 ሜትር ኪዩብ then what is the length of the cube ቢባል ይሄ ይሆናል ማለት ነው። አሁን ኪዩብ ሩት መፈለግ ይቻላል። አሁን እንደዚህ ከሆነ ምንድነው ኪዩብ ሩት ኦፍ 1/8 አድርጋችሁ ጀስት ስንት ይመጣል? 1/2 ይመጣል። ይሄኛው መንገድ አለ ግን እቺኛው በዚህ ብትሰሩት የተሻለ ነው። 13ኛ ኤብን በሰብስቲቱሽን ብትሰሩት አሪፍ ነው። ስኩዌር ሩት ኦፍ 5x + 6 እኩል ነው 6 then what is the value of x ነው የተባለው። አሁን 6ን ተኩት እዚህ ጋር 5 ሲባዛ በ6 30 አለ 30 ሲደመር 6 36 ስኩዌር ሩት ኦፍ 36 ደግሞ 6 ይሆናል ማለት ነው። ስለዚህ ይሆናል 4ን ብትተኩስ 5 ሲባዛ በ4 20 20 ሲደመር 6 26 ስኩዌር ሩት ኦፍ 26 6 አይሰጥም። ስለዚህ በዚህ መንገድ መስራት ይቻላል። ግን አንዳንዴ ፎርሙላ ማወቅ ስላለባችሁ ይሄንን ለመስራት ሌላኛው መንገድ ምንድነው ቦዝ ሳይድ ስኩዌር ታደርጉታላችሁ። ይሄንንም ስኩዌር ታደርጉታላችሁ። እቺኛዋ ደስ ራዲካሏን ታጠፋትና ምን ይሆናል? 5x + 6 እኩል ነው 36 ይሆናል። እቺን ወደዚህ ታሻግሯት ምን ይሆናል? 5x እኩል ነው 30 ይሆናል። ለ5 ታካፍሉት x እኩል ነው 6 ይሆናል ማለት ነው። ስለዚህ የትኛው እንደሚሻል እንግዲህ እናንተ ተመቻችሁ መምረጥ ትችላላችሁ። 14ኛ ሌት x 6 ቢሆን y -8 ቢሆን the simplified form of ነው የሚለን 3 into square root of x square plus y square። አሁን እቺኛውን ልዩነቱን መያዝ አለባችሁ። እንደዚህ ከሆነና እንደዚህ ከሆነ ልዩነት አለው። ይሄኛው ኪዩብ ሩት ነው። ይሄ ደግሞ 3 ሲባዛ square root of 27 ስለዚህ ያው 3 ሲባዛ square root of x square plus y square እንደማለት ነው። ስለዚህ 3 square root of እንለና x ስንት ነው? 6 6 ስኩዌር ስታደርጉ ስንት ነው? 36 ይሆናል። ሲደመር 8 ነው y ጀስት 8 መውሰድ ትችላላችሁ ወይ -8 ብላችሁ -8 ስኩዌር። ልዩነቱን ግን ያው ማወቅ አለባችሁ። y ምንድነው ስለተባለ -8 ስለተባለ በቅንፍ መጠቀም አለባችሁ። -8 ስኩዌር እና -8 the whole square ልዩነት አላቸው። ይሄኛው ኔጌቲቭ ነው የሚመጣው፣ ይሄ ፖዚቲቭ ነው የሚመጣው። ስለዚህ -8 ስኩዌር ስታደርጉ ስንት ይሆናል ማለት ነው? 64 ይሆናል። ዘን ስደምሩት 3 ስኩዌር ሩት ኦፍ ይሄ ስደምሩት 100 ይሆናል። ይሄ ሲወጣ ስንት ይሆናል? 10። ስለዚህ 3 ሲባዛ በ10 ያ ማለት 30 ይሆናል መልሳችን ማለት ነው። ስለዚህ መልሱ ማን ነው? ሲ ነው ማለት ነው። ጀስት ያልገባችሁ ካለ መክፈልና ኦንላይን ዋን ቱ ዋን ወይም በስሞል ግሩፕ ማጥናት የምትፈልጉ ካላችሁ ቡክ አድርጋችሁ የተወሰነ አጥኑ። የሚከብዳችሁ ብቻ ለምሳሌ አንድ ክላስ ከፈለጋችሁ አንድ ክላስ ነው የምፈልገው ዘን ፔይ ትከፍላላችሁ። ከከፈላችሁ በኋላ ታጠናላችሁ ማለት ነው። ወይም ደግሞ የምንሰጣችሁ ጥያቄዎች ይኖራሉ፣ እነሱን ጥያቄዎች መስራት። አሁን ዛሬ መጨረሻ ላይ ያሉ 4 ጥያቄዎችን እንሰጣችኋለን። አራቱን ጥያቄ ብዙ ተማሪ ከመለሰ እነዛን የመለሱ ተማሪዎችን አንድ ላይ አድርገን ለ1 ሰዓት ተኩል ሊሆን ይችላል አብረን የምናስጠናችሁ ይሆናል ማለት ነው። በነፃ ለ1 ሰዓት ወይም ለ1 ሰዓት ተኩል። ስለዚህ ወይ ፓርቲሲፔት አድርጉ
ወይም ደግሞ ጀስት መክፈል የምትችሉ ከፍላችሁ ማጥናት ትችላላችሁ። 15ኛ ምንድን ነው የሚለን? ዘ ግራፍ ኦፍ ዋይ እኩል ነው ማይነስ 10 ኤክስ ፓስስ ስሩ ነው የሚለን። ይችን ለመስራት መጀመሪያ ኳድራንቶችን እንይ። ኳድራንት እንደዚህ ያለ፣ ይሄ ኳድራንት 1 ይባላል፣ ኳድራንት 2 ይባላል፣ ኳድራንት 3፣ ፎርዝ ኳድራንት፣ ፈርስት ኳድራንት፣ ሰከንድ ኳድራንት፣ ሰርድ ኳድራንት፣ ፎርዝ ኳድራንት። ሶ ዋይ እኩል ነው ማይነስ 10 ኤክስ ማለት ዋይ እኩል ነው ኤምኤክስ ፎርም ስለሆነ በኦሪጂኑ እንደሚያልፍ እርግጠኞች ነን። ዘን ደግሞ ምን እናደርጋለን? በየትኛው ኳድራንት ነው የሚያልፍ የሚለውን ለማወቅ ዋይ እኩል ነው ማይነስ 10 ኤክስ ዲክሪዚንግ ነው ወይስ ኢንክሪዚንግ የሚለውን መጀመሪያ መለየት አለባችሁ። ኔጌቲቭ ስለሆነ ምን የሚያደርግ ነው የሚመስላችሁ? እየቀነሰ የሚሄድ አይመስላችሁም? ስለዚህ እየቀነሰ የሚሄድ ከሆነ ልክ እንደዚህ ይሆናል ማለት ነው። ስለዚህ በሰከንድ እና በፎርዝ ኳድራንት ያልፋል ማለት ነው። በዚችኛዋ በሰርድ ኤንድ ፈርዝ ኳድራንት የሚያልፈው ደግሞ ምን ሲሆን ነው? ኢንክሪዚንግ ሲሆን፣ ያ ማለት ፖዚቲቭ ሲሆን፣ ለምሳሌ ዋይ እኩል ነው 10 ኤክስ ቢሆን ፖዚቲቭ ስለሆነ መጨመር አለበት ግዴታ። ኔጌቲቭ ሲሆን ግን ኤም ኔጌቲቭ ሲሆን ስሎፑ ምን እያደረገ ነው? እየቀነሰ መሄድ አለበት። በዚህኛው መያዝ ትችላላችሁ ማለት ነው። ይሄ ቀላል ነው። 16ኛ ስማርት መሆን ነው። እንደዚህ በጣም ቀላል አድርገው ካመጡላችሁ በጣም ቀላል ነው። ዘ ዲሴንዲንግ ኦርደር ኦፍ፣ አሁን ዲሴንዲንግ የምትለውን ብቻ መያዝ ነው ከእናንተ የሚጠበቀው። ዲሴንዲንግ ማለት እየቀነሰ መሄድ። ስለዚህ የምትጀምሩት ከምንድን ነው? ላርጀስት ትጀምሩና ከላርጀስት ጀምራችሁ ወደ ስሞለስት ነው የምትሄዱት ማለት ነው። ስሞለስት ዘን እዚህ ጋር የተሰጡ ቁጥሮችን እናያለን። እንደዚህ በሚሰጥበት ጊዜ መጀመሪያ ፕሮፐር የሆነውን ሚክስድ የሆነውና ኢምፕሮፐሩን መለየት፣ ከዛ በኋላ ጀስት ከትልቁ እንጀምራለን ማለት ነው። አሁን ለምሳሌ እዚህ ጋር 2 ሙሉ 1 ሶስተኛ 1 5ኛ 3 4ኛ 0.5 ማለት 1 ኦቨር ስንት ነው? 2። ይሄው ፕሮፐር እንደሆነ ይታወቃል፣ ምክንያቱም 0 ነጥብ ካለ ኢምፕሮፐር አይሆንም። ኢምፕሮፐር ከአንድ በላይ ናቸው ግዴታ መሆን ያለባቸው። ለምሳሌ 1.5 ቢባል ምንድነው? ኢምፕሮፐር ነው የሚሆነው። 0.8 0.7 ምናምን ከሆነ ፕሮፐር ነው። ስለዚህ ከነዚህ ውስጥ አሁን የትኛው ነው ትልቁ የሚለውን መምረጥ። 2 ሙሉ 1 ሶስተኛ ይበልጣል። ስለዚህ 2 ሙሉ 1 ሶስተኛ ያለበትን እመርጣለሁ። እዚህ ጋር የለም አይሆንም ማለት ነው። ይሄኛው 3 ይሄም አይሆንም ይሄም አይሆንም። በቃ ስለዚህ ጨረስኩ ማለት ነው። ግን ሌላ ቢኖርስ 2 ሙሉ 1 ሶስተኛ ብሎ የሚጀምር ቢኖር ቀጣይ ደግሞ ያለውን ትልቅ ቁጥር እንፈልጋለን። 1 አምስተኛ ማለት 0 ነጥብ ስንት ነው? 2 አካባቢ አይደል? 1 ሲካፈል ለ5 0 ነጥብ እያደረጋችሁ ብቻ አካፍሉት። 1 ሲካፈል ለ5 0 ነጥብ 10 2 3ን ለ4 ተካፍሉ 0 ነጥብ 75 ይሄኛው 0 ነጥብ 5። አሁን ብዙ ተማሪዎች ምንድነው የሚያደርጉት? ልክ ይሄን ገና እያዩ ዲሴንዲንግ አለ ስለዚህ ምን ላድርግ ብላችሁ ነው የምታስቡት። አይ በቃ ላካፍለው ምናምን እንደዛ ማሰብ የለባችሁ። መጀመሪያ እዩትና ቀድሞ መጻፍ ያለበት ቁጥር ካለ እሱን ለዩ። ከዛ እሱን ቀድሞ ያልጻፈ ምርጫ ካለ እሱን ታጠፋላችሁ፣ ኤሊሚኔት ታደርጉታላችሁ። ከዛ በኋላ መልሱ ይገኛል ማለት ነው። 17ኛ 3/4 ኪዩብ ነው የሚለው። ይሄ በጣም ቀላል ነው። እንደዚህ ከሆነ የብቻ መጻፍ ይቻላል። እንደዚህ ያርጋችሁ ማለት ነው። 3 ኪዩብ ማለት ስንት ነው? 3 ሲባዛ 3 ሲባዛ 3 ሲባዛ 3 3 ጊዜ ማበዛዛት ማለት ነው። እነዚህ ግን ሸምድዷቸው የግዴታ ሁሌ እንትን ማለት የለባችሁ። ስለዚህ ይሄን ስታባዙ ስንት ይሆናል? 27 ኦቨር 4 ሲባዛ 4 16 ሲባዛ 4 64። ምክንያቱም 64 ምንድነው ብለናል? 4 ኪዩብ ብለናል ወይም 8 ስኩዌር። ስለዚህ ከዛም ተነስታችሁ ማግኘት ይቻላል። ስለዚህ 27 ኦቨር 64 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ቢ ነው ማለት ነው። 18ኛ እዚች ጋር አብሶሉት ቫልዩ ምልክት ጨምሩበት። -2 አብሶሉት ቫልዩ ኦፍ 3x - 1 እኩል ነው -8 ይላል። ሶ መጀመሪያ ሲምፕሊፋይ ማድረግ ትችላላችሁ። ለ-2 ማካፈል ዘን አብሶሉት ቫልዩ ኦፍ 3x - 1 እኩል ነው -8 ሲካፈል ለ-2 ስንት ይሆናል? 4 ይሆናል ማለት ነው። ዘን አሁን ሰብስቲቲዩት ሜተድ መጠቀም እችላለሁ። አሁን አንድን ብተካ እዚህ ጋር ስንት ይሆናል? 3 ሲቀነስ 1 2 አብሶሉት ቫልዩ ሲወጣ 2 2 እኩል ነው 4 ፎልስ። ስለዚህ ይሄ አይሆንም ማለት ነው። ከዛ -1ን ትተካላችሁ። 3 ሲባዛ -1 -3 -3 -1 -4 ሲወጣ ከአብሶሉት ቫልዩ ስንት ይሆናል? 4። እቺ -1 ትሰጠናለች ሁሉም ላይ ያለች። ከዛ ላይ 5/3 ደግሞ ወሰዱ። 3 into 5/3 ሲቀነስ 1 እቺን በ3 በ3 ታጠፋት ምን ይሆናል? 5 ሲቀነስ 1 ይሆናል። አብሶሉት ቫልዩ ውስጥ ያ ማለት 4 ትሩ ነው ማለት ነው። ስለዚህ መልሱ ይሄ ይሆናል። አይ እንደዛ ደግሞ ከማረክ ካላችሁ አሁን እዚህ ጋር ከደረሳችሁ በኋላ እዚህ ጋር ሳትደርሱ ሶሉሽን አለው የለውም ማለት አይቻልም። አብሶሉት ቫልዩ ኦፍ እንደዚህ እኩል ነው የሆነው ለምሳሌ -3 ቢመጣ ሶሉሽን የለውም። 3 ቢሆን 2 ሶሉሽን አለው። 0 ከሆነ ስንት አለው? 1 ሶሉሽን አለው። እዚህ ጋር ግን ምንም ነገር መኖር የለበትም። ፕላስ ማባዛት ምንም መኖር የለበትም። እሱን አንድ ያዙ።
ግን ሰብስቲቲዩት አድርጉ የሚከብዳችሁ ከሆነ። እንደዚህ ከሆነ በኋላ ግን ሁለት ነገር ነው የምታደርጉት። አንደኛ ፖዚቲቭ አድርጋችሁ ውሰዱት። ዝም ብላችሁ አብሶሉት ቫልዩ የለም ብላችሁ ስታስቡ ምን ይሆናል? እኩል ነው 4 አይሆንም? ከታችን ስታሻግሯት ምን ይሆናል? 3x እኩል ነው 5 ይሆናል። ለ3 ታካፍሉት x እኩል ነው 5/3 ይሆናል። ከዛ በኋላ ደግሞ ኔጌቲቭ አድርጋችሁ ስሩት። 3x - 1 እኩል ነው -4 ታደርጉታላችሁ ይሄኛውን ማለት ነው። ዘን 3x እኩል ነው እቺን ወደዛ ስታሻግሯት -4 + 1 ይሆናል። ያ ማለት -3 ለ3 ታካፍሉት x እኩል ነው -1። ስለዚህ -1 እና 5/3 መልሱ ቢ ይሆናል ማለት ነው። 19ኛ the product of -2/3 ሲባዛ 5/4 ሲባዛ 3/2 የትኛው ነው? የመጀመሪያው ስቴፕ አሁን የነዚህ ፕሮዳክት ኔጌቲቭ ነው ወይስ ፖዚቲቭ የሚመጣ የሚለውን መለየት። መጨረሻ ካባዛችሁ በኋላ ይሄ ምንድነው መምጣት ያለበት? ግዴታ ኔጌቲቭ ነው መምጣት ያለበት። ለምን? ኦድ ስለሆነ ነምበር ኦፍ ፋክተሮች ኦድ ናቸው። ያ ማለት አንድ ነው ያለው። ሁለት ኔጌቲቮች ቢኖሩ ኖሮ ፕሮዳክቱ መጨረሻ ላይ ምን ይመጣ ነበር? ፖዚቲቭ ይመጣ ነበር። 3 ቢሆኑ ግዴታ ኔጌቲቭ ይመጣል። ግራ እንዳይጋባሽ። አሁን ለምሳሌ -3 ታይምስ -5 ታይምስ 2 ታይምስ -3 ቢባል ይሄን በቃ ኔጌቲቭ መጀመሪያ ጨርሱት። 1 2 3 ኔጌቲቭ ነው ያለ። ስለዚህ ኔጌቲቭ መምጣት አለበት ፕሮዳክቱ። 3 ሲባዛ በ5 15 ሲባዛ በ2 ስንት ይሆናል? 30 ሲባዛ 3 90። ስለዚህ -9 ይሆናል ማለት ነው። እዚህ ጋር ተመሳሳይ ነው የምናደርገው። ስለዚህ አንድ ብቻ ስለሆነ ኔጌቲቭ ብለን ቀድመን እንጽፋለን። ከዛ በኋላ እኔም በማቃለል መስራት ደስ ይለኛል። ጀስት 3ን በ3 አጣፋታለሁ፣ 2ን በ2 አጣፋለሁ። ስለዚህ ማን ቀረኝ? 5/4 ቀረኝ። ስለዚህ መልሱን ኤ ይሆናል ማለት ነው። የመጨረሻው ጥያቄ ለዚህ ፓርት ጀስት እነዚህን በምንደምሩበት ጊዜ አሁን 3/4 ሲደመር 1/3 ከሆነ ምን ማድረግ ነው የሚቀለው? ክሪስ ክሮስ ነው የሚቀለው። እንደዚህ ክሪስ ክሮስ አድርገን እንደምረዋለን። ከዛ በኋላ እንደዚህ ምልክት ታስቀምጣላችሁ። 3 ሲባዛ በ3 9 ሲደመር 4 ሲባዛ በ1 4/4 ሲባዛ በ3 12 9 ሲደመር 4 ስንት ነው? 13/12። ስለዚህ መልሱ ይሄ ይሆናል ማለት ነው። እንደዚህ ግን ቢሆን ለምሳሌ 3/4 ሲደመር 1/, ለምሳሌ 8 ቢሆን አሁን ይሄን ክሪስ ክሮስ ብታረጉት በጣም ነው የሚከብዳችሁ። በጣም 3 ሲባዛ በ8 አድርጋችሁ 24 4 ሲባዛ በ1 4 4 ሲባዛ በ3 32 ከዛ እንደገና ማቃለል አለ። ስለዚህ እንደዛ እንዳታደርጉ። እንደዚህ በሚሆንበት ጊዜ 4ን በስንት ባበዛት ነው 8 ይሰጠኝ? በ2 ብታበዙታ። ስለዚህ እቺንም በ2 ታበዟታላችሁ። ሶ ምን ይሆናል? 3 ሲባዛ በ2 6/4/2 8 ሲደመር 1/8 እኩል ነው እልና ስንት ይሆናል? 7/8 ይሆናል ማለት ነው። ለምሳሌ አሁን 3/25 ሲደመር ብዬ 2/5 ብል ክሪስ ክሮስ ብታደርጉት ይከብዳቸዋል። 5 ሲባዛ 25 ሲባዛ በ2 ከዛ 25 ሲባዛ በ5 ልትሳሳቱ ትችላላችሁ። ኢንስቴድ ኦፍ ዛት ግን ምን ብታደርጉ ነው የሚቀለው? ይሄንንም በ5 ይሄንንም በ5 ብታበዙት ምን ይሆናል? 3/25 ሲደመር 2 ሲባዛ በ5 10/25 ከዛ አሁን 25 ስለሆነ እነዚህ መደመር ትችላላችሁ። 13/25 ይሆናል ማለት ነው። ስለዚህ ነገር አፕላይ አድርጉ። የሚያሸልሙ ጥያቄዎች ከዚህ በታች ያሉ 5 ጥያቄዎች ናቸው። አንዱ ጥያቄ ጀስት እንደ ቦነስ ነው፣ ችግር የለውም ባትመልሱትም፣ ግን 4 ትክክል መመለስ አለባችሁ። የመጀመሪያው how long will it take የሚለው የዚህን ትሰራላችሁ ማለት ታይሙን ማለት ነው። ሲምፕል ኢንተረስት i እኩል ነው PRT የሚል አለ። i እኩል ነው PRT እቺን ተጠቅማችሁ ታይሟን ማግኘት የመጀመሪያው። 22ኛ ፖዚቲቭ ፕሮፐር ፍራክሽን ኦልዌይስ ኤግዚስት ቢትዊን በማንና በማን መካከል ነው የሚገኘው? ኦልሬዲ ቀላል ነው። ፕሮፐር ፍራክሽን ከሆነ እና ፖዚቲቭ ከሆነ በሆነ ቁጥርና በሆነ ቁጥር መካከል ይገኛል። ኔጌቲቭ ፕሮፐር ፍራክሽን ከሆነ በተመሳሳይ። ስለዚህ የሱን መልስ እንፈልጋለን። ዲተርማይን ዘ ኩዌሽንት ኦፍ 4/6 by 2/6 ይሄም ቀላል ነው፣ በቃልም ይሰራል። 23ኛ እንፈልጋለን መልስ። 24ኛ which one of the following is true about cube root of y እኩል ነው z? 25ኛ which one of the following is true about the prime factorization of 225? ብቸኛ ትንትን ሲገለጽ 225 ትክክል የሆነ የትኛው ነው? እነዚህን አምስቱ አሉ። ከአምስቱ ውስጥ አትሊስት 4 መመለስ ግድ ነው ለማሸነፍ ማለት ነው። ለአንድ ሰዓት ወይም ለአንድ ተኩል ነፃ ለማጥናት የፈለጋችሁትን ጥያቄ የፈለጋችሁትን ቶፒክ ጥያቄ ብቻ እየጠየቃችሁ የምንሰራበት ሴሽን ነው የሚሆነው ማለት ነው። ተማሪዎች ብዙ ተማሪ ከመለሰ እንዳልኳችሁ 5 ተማሪ ከመለሰ ለአምስቱም ቴሌግራም ዩዘር ኔም እና ስልካችን እናስቀምጣለን። በዛ ስልክ ደውላችሁ ወይም ቴሌግራም ላይ ሃይ አይ አም ዘ ዊነር ታችሁ ብትጽፉልን ሊንክ ልከን ቀን ፊክስ አድርገን የምናጠና ይሆናል። ፓርት 2 ይቀጥላል። የ8ኛ ክፍል ጀነራል ሳይንስ በተለይ
አሁን የመጨረሻው ፊዚካል ፊኖሜና የሚለው እሱን እንሰራለን። 8ኛ ክፍል ማትስ ጀስት እየሰራን ነው። እነሱን በደንብ ይዋቸው። ማትስን በደንብ ትሰሩታላችሁ አምሹር። እነዚህን ጥያቄዎች ካያችሁ ቱቶሪያሎችን ካያችሁ በጣም ሲምፕል ነው። ስለዚህ ይሄንን አድርጉ። ጥያቄ ሲኖራችሁ ኮሜንት ሴክሽን ላይ ወይም ቴሌግራም ላይ መጠየቅ ትችላላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። ለጓደኞቻችሁም ሼር አድርጉላቸው። ምክንያቱም ጀስት እኛም ስለምንፈልገው ማለት ነው አይደል? እኛም ይጠቅመናል ብዙ ቪው ሲኖረው ዎች አወር ምናምን የሚባል ስላለ ማለት ነው። ስለዚህ ቴሌግራም ግሩፕ ቻናል ካለ እዛ ጋር ፖስት አድርጓቸው፣ ሪኮመንድ አድርጓቸው። ጥያቄዎችን ይስሩ፣ ቱቶሪያል ቪዲዮዎችን ይዩ፣ ሌክቸሮችን ይዩ። እነሱም አሪፍ ውጤት ይስሩ፣ እናንተም አሪፍ ውጤት ስሩ። መልካም እድል ይሆንላችሁ። 5ቱን ጥያቄ ሰርታችሁ ቢያንስ አትሊስት 4ቱን በትክክል መልሳችሁ ዋን የምታጠኑበት እድል እናመቻቻለን። ለአንድ ቀን ለ1 ሰዓት ወይም ለ1 ሰዓት ተኩል ማለት ነው። አብራችሁ ስለቆያችሁ በድጋሚ እናመሰግናለን። መልካም ቆይታ።